በመንግስት ላይ ክስ የመሰረቱት አበዳሪዎች ጉዳይ በምን ተቋጨ? ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የሀገሪቱን መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ $1 ቢሊዮን የሀገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቅቆ እንደነበር ይታወሳል። ሰኞ ሰኔ 22 2018 ዓ.ም ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት መደረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን የያዘ ነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ኢትዮጵያ ያቀረበችላቸው አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ $1 ቢሊዮን ቦንድ ድርሻ የመግዛት መብት እንዲኖራቸው የሚያደርግ ነው። ጉዳዩን በቅርበት የሚከታተሉት ፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበው ማካካሻ ለባለሀብቶቹ ጥሩ ስምምነት ነው የሚል እምነት አላቸው። የኢትዮጵያ መንግስትም ቢሆን ሌላ አማራጭ እንዳልነበረው ይከራከራል። ኢትዮጵያ በታሪኳ የመጀመሪያ የሆነውን ዓለም አቀፍ የብድር ቦንድ ይፋ ያደረገችው በ2007 ዓመተ ምህረት ነበር። በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ይመራ የነበረው መንግስት ይህንን ቦንድ ያቀረበው በሚገኘው ገንዘብ እንደ ኢንዱስትሪያል ፓርክ ያሉ መሰረተ ልማቶችን ለመገንባት አስቦ ነበር። ኢትዮጵያ መንግስት ቦንዱን ለገዙ አካላት 6.625% ዓመታዊ ወለድ ለመክፈል ቃል የገባ ሲሆን ከ10 ዓመት በኋላ ደግሞ ሙሉ በሙሉ $1 ቢሊዮን ለመመለስ ተስማምቷል። ከታህሳስ 2016 ዓ.ም አንስቶ ግን መንግስት በአመት 2 ጊዜ መክፈል የነበረበትን ወለድ አልፈጸመም። በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሊሆን አልቻለም። የኢትዮጵያ መንግስት እንደሚገልጸው ይህንን ብድር ያልከፈለው አገሪቱ እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግግር ለማግኘት ከምታደርገው ንግግር መርህ ጋር ስለሚቃረን ነው። በዚህ ማዕቀፍ አማካኝነት ለኢትዮጵያ የዕዳ ሽግሽግ የሚያደርገው የአበዳሪ ሀገራት ኮሚቴ ካስቀመጣቸው መርሆች አንዱ ሁሉም አበዳሪ አካላት የሚቀርብላቸው የተበላለጠ መሆን እንደሌለበት ይገልጻል። ከአበዳሪዎች ጋር በሚኖረው ግንኙነት ወጥነትና እኩልነትን ማረጋገጥ እንደሚፈልግ የሚገልጸው የፌዴራል መንግስትም የዩሮ ቦንዱን ክፍያ በስምምነቱ መሰረት መፈጸም እፎይታ እንዲሰጡ ከተጠየቁ ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥለዋል የሚል ስጋቱን ከዚህ ቀደም ገልጿል። የፋይናንስ ተንታኙ ዶክተር አብዱል መናን እንደሚያስረዱት አበዳሪ ሀገራትና ቦንዱን በገዙ ባለሀብቶች ለኢትዮጵያ ብድር የሰጡበት ምክንያት በመሰረታዊነት የተለያየ መሆኑ ይህንን መርህ ተግባራዊ ማድረግ አስቸጋሪ ሆኗል። ሀገራት ብድር የሚያቀርቡት ዲፕሎማሲያዊ፣ ኢኮኖሚያዊ ወይም ሌላ ጥቅምን ከግንዛቤ ውስጥ በማስገባት መሆኑን የሚገልጹት ዶክተር አብዱል መናን የቦንዱ ገዢዎች ግን ነጋዴዎች መሆናቸውን ያነሳሉ። የኢትዮጵያ መንግስት እና የቦንዱን ገዢዎች የወከለው ኮሚቴ በዚህ ዓመት ታህሳስ ላይ ከስምምነት ደርሶ ነበር። ይሁን እንጂ ለኢትዮጵያ የብድር ሽግሽግ የሚያደርጉት አበዳሪ ሀገራት ከቦንዱ ገዢዎች ጋር የተደረሰው ስምምነት የተመጣጣኝነት መርህን በበቂ እንደማያሟላ በመግለጽ ውድቅ አድርጎታል። በዚህም የተነሳ የኢትዮጵያ መንግስትና የግል አበዳሪዎቹ በድጋሚ ለድርድር ለመቀመጥ ተገደዋል። ባለሀብቶቹ ባለፈው ሰኔ ላይ በተደረገው ድርድር ኢትዮጵያ መንግስት ያቀረበውን እቅድ ውድቅ አድርገውታል። 45% የቦንዱን ገዢዎች የሚወክለው ኮሚቴ የኢትዮጵያን መንግስት በፍርድ ቤት ለማቆም የዛተውም በዚህ ጊዜ ነው። የፋይናንስ ተንታኙ ዶክተር አብዱል መናን እንደሚገልጹት የቦንዱ ዋጋ ላይ ቅናሽ የተደረገባቸውና ሙሉ ክፍያው እስከ 2021 ዓ.ም የተራዘመባቸው ባለሀብቶችን ያስማሙ የኢትዮጵያ መንግስት ያቀረበውን የገንዘብ ዋስትና መኒ ዋራንት የሚል አዲስ ማካካሻ ነው። ገንዘብ ሚኒስቴርም ባወጣው መግለጫ በሁለቱ አካላት መካከል ያለውን ልዩነት ለማጥበብ እንዲችል የግል አበዳሪዎቹ ኮሚቴ ግንቦት ላይ ውድቅ ካደረገው እቅድ በተጨማሪ አዲስ አማራጭ መቅረቡን አስታውቋል። ይህ አዲስ አማራጭ ኢትዮጵያ ወደፊት አዲስ እስከ $1 ቢሊዮን ዩሮ ቦንድ ለሽያጭ የምታቀርብበት ጊዜ እኚሁ ባለሀብቶች ድርሻ እንዲገዙ መብት የሚሰጣቸው አማራጭ ነው። ባለሀብቶቹ በአዲስ ቦንድ ውስጥ የሚኖራቸው ድርሻ የሚወሰነው በአሁኑ ቦንድ ውስጥ ባላቸው የገንዘብ መጠን ልክ ነው። እንደ ዶክተር አብዱል መናን ገለጻ
ወደፊት ለገበያ ይቀርባል የተባለውን ቦንድ ለባለ ሀብቶቹ ተስማሚ ያደረገው የሚከፍለው ዓመታዊ የወለድ መጠን ከአሁኑ የበለጠ መሆኑ ነው። በስምምነቱ ላይ የቦንዱ የወለድ መጠን አሁን ተቆርጦ አልተቀመጠም። የወለድ መጠኑ የሚታሰበው ቦንዱ ከ2 ዓመት በኋላ በአውሮፓውያኑ 2028 ለገበያ በሚቀርብበት ጊዜ የአሜሪካ መንግስት ቦንድ የሚያቀርበው ወለድ ላይ ደግሞ ተጨማሪ 4.6% ወለድ ይታከልበታል። ዶክተር አብዱል መናን ለምሳሌ የአሜሪካ ትሬጀሪ ቦንድን አሁን ቼክ ብናደርግ በአማካይ ከ4% ከፍ ያለ ነው። ይህ ማለት ወደፊት የኢትዮጵያ መንግስት ቦንድ ሲያወጣ ወደ 9% ወለድ ይመጣበታል ማለት ነው በማለት ያብራራሉ። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ።